ስለ ታደለ ነጋሽና ዮናታን አክሊሉ ጉዳይ የኔ መደምደሚያ ጤና ይስጥልኝ ዘላለም መንግስቱ ነኝ። ታደለ ነጋሽ ብዙዎቻችን በፌስቡክ ስሙ ታዱሻ የምንለው የአጭበርባሪዎችና ሐሰተኞች የጫማ ጠጠር ሆኖ ብዙ ከቆየ በኋላ ነው ዮናታን አክሊሉን ለማስተካከል ብሎ ተጣሞና ተቆልምሞ ከቆየ በኋላ ስጋውን በጥርሱ ነክሶ ያመለጠው ካመለጠ በኋላ በሚጽፋቸው ጥቂት ነገሮች እንደተለያዩ ብንገምትም ከዮናታን ጋር ጥቂቶቻችንን አግኝቶ እስኪነግረን ድረስ በግምት ውስጥ ነበር የቆየ ነው። ዮናታንና ሐሰተኞች በሙሉ ሰዎችን ተጠቅመው እንደ አሮጌ ዕቃ መወርወርን የሚወረውሩ ሰዎች ናቸው። ውስጣቸውን የሚያውቁና ምስጢር የሚያባክኑ ከመሰሏቸው ደግሞ ወርወሮ ብቻ አይተውም። ዝም ከማሰኘትና ዝም ካላሉ ደግሞ ከማጥፋት ወደ ኋላ የማይሉ ክርስትናን በስሱ የለበሱ ማፊያዎች ናቸው። ከታዱሻ ጋር ጥቂት ሳምንታት መገናኘት እንደጀመርን ታዱሻ በሚጽፋቸው ነገሮች ዮናታን ናላው ዞረ። ሁኔታው አላማረውም። ማፊያዊ ስልቱን ጀመረ። አስይዞም አሳሰረው። ታዱሻ ወህኒ ገብቶ 2 ሳምንት ቆይቶ በዋስ ከተለቀቀ በኋላ የፍርድ ቤት ሂደቱን ጨርሷል። በዚህ ጉዳይ ላይ ቃለ ምልልስም አድርገንለታል። አሁን እዚህም ማድርገው እዚህም ማካፈለው በኔ እይታ ይህንን ጉዳይ መገምገም ነው። ደግሞም ይህ ጉዳይ ያለቀም ያላለቀም በመሆኑ ባለቀው ጉዳይ ላይ የግል ትዝብቴን ባላለቀው ላይ ደግሞ የግል እይታዬን ማካፈል ነው። ዮናታን አክሊሉ ብቻ ሳይሆን የፍርድ ሂደቱም የተበላሸ መሆኑ የሚያሳዝን ነው። ይህንን ጉዳይ እንደገና ማንሳት ለምን አስፈለገ? ይህንን የማነሳው ይህ ዮናታን ያደረገው ነገር ሌሎቹም አጭበርባሪዎች በየጊዜው የሚፈጽሙት ወንጀል በመሆኑና ዮናታን አይነተኛ ናሙና ስለሆነ ብቻ ነው። ከዚህ በፊት ተቀራራቢ ወንጀሎችን አካፍያለሁ። የመኖሪያ ቤትና ሆቴል የዘረፉ፣ በድሃ ስም ገንዘብ ሰብስበው የወሰዱ፣ ለሌሎች የተሰጡ ገንዘቦችን የወሰዱ፣ የከበሩ ዕቃዎችና ማዕድኖችን የወሰዱ፣ ገንዘብ ሲያስገቡ ወደ አገር ውስጥ ያላሳወቁ፣ በጥቁር ገበያ የመነዘሩ፣ ንብረት ወደ ስማቸው ያዛወሩ ወዘተ አካፍያለሁ። ይህንን ማካፈል ጥቅም አለው? በጊዜ ውስጥ ይታይ ይሆናል ጥቅሙ፣ ግን ሌሎች ይጠነቀቃሉ ብዬ አስባለሁ። ደግሞም ወንጀል በአደባባይ ተሰርቶ በዚያው አደባባይ ከቅጣት መሰወር ወይም ምንም እንዳላደረጉ መታለፍ የተለመደው የአጭበርባሪ ሐሰተኛ ነቢያትና ሐሰተኛ ሐዋርያት አሰራር በመሆኑም ነው ይህን የማካፍለው። እነዚህ ወንጀለኞች ገንዘብ አላቸው፣ የተገነባ ገጽታ አላቸው፣ በእብነ በረድ ላይ በወርቅ ቀለም የተጻፈ ስም አላቸው፣ እልፍ ተከታዮች አሏቸው፣ ከሀገር ውስጥ እስከ ውጭ ድረስ የተዘረጋ የገንዘብና የደጋፊዎች መረብ አላቸው። ገንዘብ ስላላቸው ባለስልጣኖችን መግዛትም ይችላሉ። አንዳንዶቹ ባለስልጣኖች በጥቅም የተያዙ ሲሆኑ፣ ሌሎቹ ከተገነባ ገጽታቸው ብቻ በመነሳት በየዋህነት የሚያገለግሉና ሽርብትን የሚሉላቸው ናቸው። በዚህ የታደለ ነጋሽ የክስና የፍትህ ሂደት ውስጥ የታዘብኳቸውን 6 ነገሮች ያነሳለሁ። እነዚህ ነገሮች ዮናታን አክሊሉንም የሀገራችንን አሳዛኝ የፍትህ ቁመናም የሚያሳዩ ነጥቦች ናቸው። አንደኛ፣ ድብደባው። ታዱሻ በተያዘ ቀን ዮናታን ከፖሊሶች ጋር እቤቱ መሄድ አልነበረበትም። መሄዱ ሳያንስ መስደቡ፣ መዛቱ፣ መደብደቡ ሌላ ወንጀል ነው። ዛቻው እስከ መጨረሻው የቀጠለ ነው። ዛቻና ድብደባ የሚያስከስስ ወንጀል ነው። ተይዞ በታሰረበት ቀን የሆነውን ታዱሻ በራሱ የፌስቡክ ገጽ ከጻፈው ላንብብ 2 አንቀጾች። ቀኑ ሮብ ነው፣ ታኅሳስ 9 10 ተኩል አካባቢ። ባለመጽሐፍ ቅዱሱ ሰው ዮናታን አክሊሉ ነጭ V8 ቅንጡ መኪናውን እያስጓራ
በፍጥነት ኮብልስቶኑ ላይ እየነዳ አጠገቤ ያቆማት። በሯን ከፍቶ በፍጥነት አጠገቤ እስኪደርስ አንተ ሞላጫ ድሃ ለ9 ዓመታት ላይ እንደ ፋርማሲ እባብ ተጠምጥመህብኝ ነዳደፍከኝ ሲለኝ ከወዳጆቹ አንዱ ወደ ኋላ የፍጥኝ ያዘኝ። የተከተለችው የፖሊስ ፓትሮልም ደርሳ እየቆመች ነው። አጃቢዎቹ ከነጯ V8 መኪናው ዱብ አሉ። ዮኒ መጀመሪያ ግንባሩን ግንባሬ ላይ ደገፍ በማድረግ በቴስታ ጓ አደረገኝ። ቀጥሎ አይኔ ላይ በቀኝ እጁ ነረተኝ። እጁን ወደ ኋላ መለስ አድርጎ ክንዱን ካጠፈ በኋላ አንገቴ ስር አጓነኝ። ብዥ አለብኝ። ስንገዳገድ ፈርጣማ ወዳጁ ገፍተር አድርጎ ለቀቀኝ። ይህኔ የፓትሮሏ ሰዎች ዱብ ብለው ወደ ፓትሮሏ አስገቡኝ። ገና እገልሃለሁ ከምድረ ገጽ ነው የማጠፋ እያለ ደነፋብኝ። ከቅርብ ርቀት ሆነው በስልካቸው የሚቀርጹት ሰዎችን ከነ አጃቢዎቹ እየተረባረቡ ያዟቸው። እጅ ጠምዝዘው ስልክ መቀማት ጀመሩ። ለአይኔ የተሰነዘረው ቡጢ መነጽሬን ከጥቅም ውጭ ያደረጋት። የአይኔን ፈንታ እሷው ደቀቀች። ታደለ ነጋሽ ፌስቡክ ሜይ 24 2025 ይህ ዮናታንን የተመለከተ ሲሆን ሌላው ትዝብቴ ፖሊሶቹ ናቸው። ፖሊሶቹ አንድ ዜጋ በሌላ ዜጋ ሲደበደብ ደብዳቤውን መያዝና ማሰር ሲገባቸው አንድ ዜጋ ነው በሌላ ዜጋ ነው እየተደበደበ ያለው። ደብዳቤውን መያዝና ማሰር ሲገባቸው ተደብዳቤውን ብቻ አስረው መውሰዳቸው የአገራችንን የዜግነት መብት ጥያቄ ውስጥ ይከትብኛል። እነዚያን ፖሊሶች ታዱሻ አለመክሰሱ መልካምነቱ ብቻ ይመስለኛል። ቀደም ሲል እንዳልኩት እንደ ዮናታን ያሉ አጭበርባሪ ሰዎች ባለስልጣናትን ይገዛሉ ወይም ባለስልጣናቱ እንደ ዮናታን ካላቸው የተገነባ ገጽታ የተነሳ ብቻ ተነስተው ያገለግሏቸዋል። ፖሊሶቹም ከሁለቱ አንድ ውስጥ የሚካተቱ ናቸው። ይህ ድብደባውን በተመለከተ ነው። ሁለተኛ እስራቱ። ታዱሻ ወደ ወህኒ ጣቢያ ተወሰደ። በብዙ አገሮችና በኢትዮጵያም ጭምር አንድ ተከሳሽ በተከሰሰ ከ24 እስከ 48 ሰዓት ባልበለጠ ጊዜ ወደ ፍርድ ወይም ወደ ዳኛ ይቀርባል። ክሱ እንዳስፈላጊነቱ ታስሮ ሳለም መቀጠል ይችላል። በዋስ ተፈቶ ከውጭ ሊካሄድም ይችላል። በታዱሻ ክስ ይህ አልተደረገም። የዋስ መብቱ ተጠብቆ የተለቀቀውና ክሱንም ከቤት ሆኖ የተከታተለው መከታተል የጀመረው ከ2 ሳምንታት በኋላ ነው። ወደ እስር ቤት ስለገባበት ሁኔታ ከላይ ባነበብኩት የፌስቡክ ገጹ ሜይ 24 2025 በጻፈው የፌስቡክ ጽሑፍ እንዲህ ይላል። ከቤቴ በራፍ ተይዤ ደግ አደረክ እያሉ በሚያሞካሹት አገልጋዮቹ እሱ ታጅቦ ጣቢያ ገባው። ዮኒ የጣቢያው አዛዥ ይመስል ነበር። በኩራት እየተንጎማለለ እሰሩት የሚል ትዕዛዝን ሲሰጥ ድንገት የመጣው ሳቄ ህመሜን አስረሳኝ። ቀበቶዬን አስፈትተው ጫማዬን አስወለቁኝ። ዮኒም የራሴን ስልክ እያሳየኝ እንቁልልጭ ገና ከዚህ በላይ አደርግሃለሁ ሲለኝ የተለመደች ደማቅ ፈገግታዬን አሳየሁት። ጠይም ፊቱ ከል የለበሰ እስኪመስል ጠቆረ። ለደቂቃዎች ቆሞ አየኝ። ዳግም አይነርተኝ ነገር እኔ ከፍርግርጉ መስኮት ውስጥ ገብቻለሁ። እስረኞች በመገረም እያዩኝ ነው። ዛሬ ከጠዋት ጀምሮ እዚህ ሲመላለስ ነብዩ እኛን ጎብኝቶ የሆነ ቸርነት የሚያደርግልን መስሎን ነበር። ለካስ እርሶን ሊያሳስር ነው ማለት ጀመሩ። የእስረኞቹ ካቦ ወደ ውስጥ ገባ አለኝ ቆጣ ብሎ። እሺ ብዬ ታዘዝኩ። ወደ ውስጠኛው ቤት ስገባ ካቦቹ እንደ ተዋረዳቸው ከበቡኝ። የሻማ አሉኝ። እጃቸውን ወደ ኪሴ ሳይሰዱ እኔው ልሰጣቸው ወደ ኪሴ ስገባ ታዱሻ የሚል ድምጽ ሰማው። ፊቴን ወደ ድምጹ ሳዞር ድምጹ በኦሮምኛ
ኢጆሌ ኢሳ ናሚቺን ካና ኦቦሌሳ አላቸው። ገለል አሉ። ና ወደዚህ አለኝ። ቀድሞ በእስር ቤት የተዘጋጀልኝ መልአክ ከፍራሹ ብድግ ብሎ አቀፈኝ። ተረጋጋ፣ ሁሉም ያልፋል፣ አትጨናነቅ፣ ቁጭ በል አለኝ። ሁሉም እየመጣ ሰላም ይለኝ ጀመር። ሰፊው አዳራሽ ዙሪያው በፍራሽ ንጣፍ። ታደለ ነጋሽ ሜይ 24 2025 የፌስቡክ ገጹ ላይ የጻፈው ነው። እዚህም ዮናታን አክሊሉ የታደለ ነጋሽን ስልክ ማገቱ ብቻ ሳይሆን እሰሩት ሲል የወህኒ ቤቱ አስተዳዳሪም ይመስላል። በእኔ መረዳት እዚያ ወህኒ ውስጥ የታሰረው ታደለ ነጋሽ ሳይሆን ፍትህ ራሷ ትመስለኛለች። ዮናታን ፍትህን በገዛ እጁ ሲይዛት አልከበደችውም። እንደ ኳስ ሲመታት አላመመው። እሰሩት የሚል ትዕዛዝ ሲሰጥ ታዱሻ ሳቁ መጥቷል። ነገሩ ግን ልብ የሚያደማ ነው፣ የሚያስቅ አይደለም። ፍትህ በዱርዬ እጅ ስትወድቅ ማየት ያስለቅሳል። ይህ እስራቱ ነው። ሶስተኛ ክሱ ዮናታን አክሊሉ ለታደለ ነጋሽ ገንዘብ ሰጥቶታል። 100,000 ብር አበድሮታል። ይህ እውነት ነው። ታዱሻም አምኗል። ዮናታንም ይከፈለኝ ብሎ ጠይቋል፣ አመልክቷል፣ ክስም ከፍቷል። ክሱ የደረቅ ቼክ ስለሆነ የደረቅ ቼክ ክስ ስለሆነና ወንጀሉም የ100,000 ብር ብቻ ቢሆንም ከባድ ተደርጎ ስለሚታይና ስለሆነም የደረቅ ቼክ ክስ ዮናታን ከሳሽ አይደለም። ከሳሽ አቃቢ ሕግ ነው። ዮናታን ምስክር ብቻ ነው። ካቀረባቸው 3 ምስክሮች እርሱ አንዱ ብቻ ነው። እንግዲህ ክሱ ይህ ነው። የ100,000 ብር ያልተከፈለ ብድር ዕዳ እና የደረቅ ቼክ ክስም ነው። ታዱሻ ወንጀለኛ ከሆነ 100,000 ብር መክፈል አለበት ወይም የደረቅ ቼክ ክስ ነውና መክፈል ብቻ ሳይሆን መታሰርም አለበት። ብድሩ የተሰጠው እንደ ታዱሻ ከ4 ዓመት በፊት ነው። እንደ ዮናታን ደግሞ በዚህ ዓመት ነው። ከሁለቱ መቼም አንዱ ብቻ ነው ትክክለኛ የሚሆነው። ሁለቱም ትክክል መሆን አይችልም። የቱ ትክክል መሆኑ በፍርድ አካሄድ ግልጽ መደረግ ይጠበቅበታል። ይህ በፍርድ ቤቱ በኩል ግልጽ ተደረገ አልተደረገም። በቀጥታ ባይሆንም በፍርድ ውሳኔው ዮናታን የዋሸ መሆኑ ግን ተረጋግጧል። ወደ ፍርዱ እመጣለሁ። በክሱ ሂደት የፍርዱን ቦታ ለማስለወጥና ተጨማሪ ክሶችን ከሌላ ቦታ ለማስመጣት የመሞከሩ ጉዳይ ዮናታን አክሊሉ ሕግን በመቆልመም የተካነ ሰው መሆኑን አመልካች ነው። ከአዲስ አበባም ከሸገርም ከአዋሽ አርባም ክሶችን በማምጣትና እስራቱና እንግልቱ እንዲጨመርበት ሙከራ አድርጎ ነበር። ከሸገርና ከአዋሽ አርባ ይህም የሚያሳየው ይህ ሰው ዮናታን አክሊሉ እኩይ ሰውና በሰዎች ጉስቁልና የሚደሰት መሆኑን ብቻ ሳይሆን ያሰበውን ለማሳካት ያሰበው እዚህ ታዱሻ ዝም እንዲል ነው። ያሰበውን ለማሳካት ምንም የማይመልሰው ሰው መሆኑን ነው። ለወህኒ ቤቱ ኃላፊዎች መሰጠት ያለበትን ስልኩንም ነጥቆ መውሰዱና ያንን በማድረጉም አለመጠየቁ የወህኒ ቤቱን አሰራር ትልቅ ጥያቄ ውስጥ የሚጥል የሚከት ነገር ነው። ፖሊሶቹም ወህኒ ቤቱም ተገቢ ያልሆነ ነገር አድርገዋል። ይህ ክሱ ነው። አራተኛ ምስክሮቹና ምስክርነቶቹ የዮናታን ምስክሮቹ 3 ናቸው። ራሱ ዮናታን አክሊሉ እና ሌሎች 2። ዮናታን ከፍቶ የሚያነበውና የሚያስተምረው መጽሐፍ ቅዱስ ላይ እጁን ጭኖ ማለ። መሐላው ያልተለመደ አይነት ነው። በዋሽ ልጄ ይህን ይሁን ያንን ይሁን እንዲህና እንዲያ ልሁን ወዘተ በሚሉ ቃላት ማለ። ምስክርነቱም ገንዘቡን የሰጠሁት በዚህ ዓመት በመስከረም ወር 17ኛ ቀን ላይ መስከረም 17 ነው፣ ቦታውም እዚህ ነው አለ። በማልና በመሰከረ በ3ኛው ቀን ይህንን መሐላ ፈጽሞ
በመሰከረ በሶስተኛው ቀን ወደ ካልጋሪ ካናዳ ይሄድ ነበርና እዚያ ተገኝቶ በዋሸበት አፉ ምንም ቅር ሳይለው ሰበከ። ይህ የዮናታን ጭምብላም ቲያትረኛነት መሆኑን ይህ ያሳየ። ለጋበዘው መጋቢና አብሮት ላገለገለው ዘማሪ ይህን ነገር ነግሬያቸው ነበር። ሊሰሙኝ ፈቃደኛ አልነበሩም። ዮናታን መሰከረ። ሁለተኛው ምስክር ለመቅረብና ለመመስከር ፈቃደኛ ሳይሆን ቀረ። በኋላ በሕግ ግዴታ ሆኖበት ቀርቦ ምሎ መሰከረ። ምስክርነቱ ግን ገንዘቡን በዚህ ቀን በዚህ ቦታ ሲሰጠው አይቻለሁ ብሎ ሳይሆን አላየሁም ብሎ መሰከረ። ይህ አቃቤ ሕጉ ከዮናታን ተቀብሎ ለከፈተው ክስና ለዮናታን የውሸት ምስክርነት ትልቅ መዶሻ ነው። ከሶስቱ ምስክሮች አንዱ ዮናታን ውሸታም መሆኑን ገለጠ ማለት ነው። ሶስተኛው ምስክር ቀርቦ ምሎ ገንዘቡን በዚህ ቀን በዚህ ቦታ ሲሰጠው አይቻለሁ ብሎ መሰከረ። ይህ ምስክር የሰጠው ምስክርነት ውሸት መሆኑን ከሳምንታት በኋላ ለራሱ ለታደለ ነጋሽ በጸጸት ተናዘዘ። ይህን ያደረገው ከፍርዱ በኋላ ነው። ይህ የሐሰት ምስክርነት በራሱ ምስክሩን ተጠያቂ ሊያደርገው ቢችልም መጸጸቱና መናዘዙ ግን ከህሊና ወቀሳ ነፃ ያወጣዋል። በዚህ እንግዲህ በሐሰት ምስክርነቱ የጸናው ዮናታን አክሊሉ ብቻ ሆነ ማለት ነው። ዮናታን በሐሰት ያስከሰሰም በሐሰት የመሰከረም ወንጀለኛ ነው። ሶስቱ ምስክሮች እነዚህ ናቸው። የታዱሻ ምስክሮችም ቀርበው መሰከሩ። በዚያ ቀን ዮናታን ገንዘቡን ሰጠሁት ባለበት ቀን መስከረም 17 2017 ታዱሻ ከቤት ሳይወጣ በዓል እያከበረ አብሯቸው በቤት መዋሉን መሰከሩ። ምስክሮቹና ምስክርነቶቹ እነዚህ ናቸው። አምስተኛ ሽምግልና። ታዱሻ መጀመሪያ ከተያዘበት ቀን ጀምሮ የፍርዱ ጉዳይ በአንድ በኩል ሲካሄድ፣ በሌላ በኩል ደግሞ የሽምግልና ሂደት ነበረ። በመጀመሪያ ሽምግልናው በቀጥታ ባይሆንም መጀመሪያ የታዱሻ ወዳጆች ገንዘቡን እንክፈልህና ልቀቀው ተብሎ ተጠይቆ ነበር። ዮናታን ግን ገንዘቡን ሳይሆን ታዱሻን እንደሚፈልግ ነበር የተናገረው። እውነትም ዮናታን የሚፈልገው ገንዘቡን ሳይሆን ታዱሻን ነው። 100,000 ብር ለአሁኑ ዮናታን ቀርቶ ያኔ ገንዘቡን ሲያበድረው ከ4 ዓመታት በፊትም ለነበረው ዮናታንም ምኑም አልነበረም። 100,000 ብር ያበደረው ቀን 100,000 ብር ልስጥህ ወይስ ላበድርህ፣ ስጦታ ነው ወይስ ብድር ነው የምትፈልገው ብሎ ጠይቆት ነበር። እውነትም ገንዘቡን ሳይሆን ሰውየውን ነበር ዮናታን የፈለገው። ዮናታን ደጋግሞ የተናገረው ታዱሻ ስሙን እንዳያነሳ፣ በሽምግልናው ደጋግሞ የተናገረው ስሙን እንዳያነሳ፣ ስለርሱ እንዳይጽፍ፣ ከሁለት ሰዎች ጋር እንዳይገናኝ፣ አንዱ እኔ ሌላው ቴዲ ተጫነን፣ ከነዚህ ሁለት ሰዎች ጋር እንዳይገናኝ እና እነዚህን ነገሮች ወደ ማርሴል ቴሌቪዥን ቀርቦ እንዲናዘዝ ወይም በጽሁፍ እንዲስማማ ነበር። ሽምግልና በአገራችን በተለይም በኦሮሞ ባህል ትልቅ ቦታ የሚሰጠውና ምናልባትም ከመንግስታዊ ሕግ የማይተናነስ ተደርጎ የሚታይ ወግ ነው። ታዱሻ ያንን ስርዓት አክብሮ በሂደቱ ተካፍሏል። የዮናታንን ምኞት ግን አልተቀበለም። በሽምግልና ስብሰባዎች ዮናታን ያኔ በወህኒ ሳለ ሚስትን ባል አልባ አደርጋታለሁ፣ ልጅን አባት አልባ አደርገዋለሁ እያለ ይዝት የነበረውን አይነት ዛቻ በየአይነቱ ይደግም ነበር። ሽምግልና የተወደደ ስርዓት ቢሆንም ያ ሽምግልና ግን ጫና ለማሳደር የተካሄደ እንደነበረ እታዘባለሁ። ጫናው ደግሞ ጊዜያዊ ብቻ አይደለም። ሽምግልናው ይህ ነበረ። ስድስተኛውና የመጨረሻው ፍርዱ ልክ እንደ ታዱሻ ድንገተኛ መያዝና መታሰር ሁሉ ድንገተኛና ፈጣን ነበር። ክሱ አሳማኝ ባለመሆኑ ውድቅ ተደረገ። ታዱሻ ከፈለገ ወደ ወረዳ ወርዶ ከፈለገ ወደ ከፍተኛ ፍርድ ቤት ሄዶ
ይግባኝ ማለት እንደሚችል ተነገረው። ለነገሩ ይግባኝ ማለት ያለበት በዚህ ጉዳይ ላይ ተከሳሽ ሳይሆን ክሱ ውድቅ የተደረገበት አቃቤ ሕግና ዮናታን ናቸው እንጂ ታደለ ነጋሽ ክሱ የወደቀለት ተከሳሽ ስለሆነ ይግባኝ ጠያቂ አይሆንም። ቢፈረድበት ኖሮ ይግባኝ መጠየቅ ተገቢው ነበር። በስህተት ነው የተፈረደብኝ፣ በግፍ ነው፣ በጦር ነው የተፈረደብኝ፣ በአድሎ ነው የተፈረደብኝ ብሎ ይግባኝ መጠየቅ ተገቢው ነበር። ክሱን ያስጀመረው ዮናታንና ክሱን የከፈተው አቃቤ ሕጉ ይግባኝ አልጠየቁም። ታዱሻ ነፃ ነህ ተብሎ ተለቀቀ። እዚህ ላይ ጥሩ የማይሸት ነገር አለ። ታዱሻ የክስ መውደቁ ልክ ቸርነት እንደተደረገለት ያህል እንዲቆጥር ግዴታ ውስጥ እንዲገባ የተደረገበት የሽምግልና ሂደትም አለ። በእውነቱ ግን የውሸት ክስ፣ የሐሰት ምስክሮች፣ የተጭበረበረ ቼክ፣ ድብደባ፣ ዛቻ እነዚህ ሁሉ ዮናታን አክሊሉን እና ራሱን አቃቤ ሕጉን የሚያስከስሱና የሚያስጠይቁ ጉዳዮች ናቸው። በዚህ ጉዳይ በውሸት ስለከሰሰ አቃቤ ሕግ፣ በውሸት ስላስከሰሰ ዮናታን፣ በሐሰት ስለመሰከሩ ሁለቱ ምስክሮች፣ ቼክ ላይ ቀን ለውጦ ስለጻፈ በሰነድ ብረዛ ዮናታን፣ በመደብደቡ ዮናታን፣ ሲደበደብ ዝም በማለትና ደብዳቤውን ባለመያዛቸው ፖሊሶች፣ በወህኒ ቤት ዮናታን ገብቶ እንደ ባለስልጣን በመናገሩና የታደለ ነጋሽን ንብረት በመውሰዱ ፖሊስ ጣቢያው ሊከሰሱ የተገባቸው ናቸው። ዛቻው ደግሞ የእጅ ጠብቅ ዋስ የሚያስጠራ ጉዳይ ነው። በውሸት ክስ መክሰስ ብቻ ሳይሆን በገዛ ልጁ ፊት ተደብድቦ ወህኒ ገብቶ ከስራው ተጓጉሎ በመቅረቱ የስሜትና የአካል ጉዳት ደርሶበትም በመሰንበቱ የካሳ ጥያቄ የሚያስነሳ ጉዳይም ነው። እነዚህ ሁሉ ነገሮች ግራቀኝ ሳይታዩ ክሱ እንደ ቀላል ነገር ውድቅ ማለቱ የአገራችን የፍትህ መላላት ነው ብዬ ወስደዋለሁ። የዮናታን አክሊሉ ስውር እጅም አለችበት ብዬ አስባለሁ። ምክንያቱም እነዚህ ሁሉ ነገሮች የክስ ፋይል ሊያስከፍቱበትና ትልልቅ ቅጣቶች ብቻ ሳይሆኑ እስራትም ጭምር የሚያስከትሉበት ነገሮች ናቸው፣ ወንጀሎች ናቸው። ዮናታን አክሊሉ ደግሞ የመልካም ወጣት ሞዴል ነውና በወንጀል መታሰሩ የሚያደርሰው አደጋ እንዲህ ቀላል ተደርጎ አይታይም። ስለዚህ ምንም እንኳ ተራ ዱርዬና አጭበርባሪ፣ ተሳዳቢና ደብዳቢ፣ ቀጣፊና ሐሰተኛ ቢሆንም ለስሙና ለዝናው ክብር ለሚደርስበት የገንዘብና የንብረት ኪሳራም ብሎ የሚከፈለውን ከፍሎ ድፍንፍን ባለ መልኩ ፍርዱ ያለ ግልጽ ማብራሪያ እንዲወድቅ ሆኗል። መውደቁ ይበልጥ የጠቀመው ዮናታንን ነው። ቢቀጥል ዮናታን ሊመልሳቸው የተገቡት መስቀለኛ ጥያቄዎችን መመለስ ይገደዳል። ቼኩ ወደ ፎረንሲክ ቢሮ ይሄዳል። ምስክሮቹ ራሳቸው የሚናገሩት ነገር ይኖራቸዋል። ስለዚህ መጀመሪያ ሊያደርግ ያሰበው ባይሳካለትም የሚደርስበት ስለቀረለት ዮናታን ሕግን ሸውዷት አልፏል። ሲጨርስ ይህን እላለሁ። እነዚህ 6 ነጥቦች የአገራችንን ወንጌላዊ ክርስትና የወረሩ ሐሰተኞችና አጭበርባሪ ወንጀለኞች የሚሄዱበትን አካሄድና የአገራችን የፍትህ መላላት ምን እንደሚመስል፣ ፍርድ ድል ነስቶ እንደማይወጣ ከአንድ አጭበርባሪ ወንጀለኛ ሰው ከዮናታን አክሊሉ የሐሰት ክስ ሂደት የተመለከትኩት ነው። ከላይ እንዳልኩት ይህ ጉዳይ ያለቀም ያላለቀም በመሆኑ ባለቀው ጉዳይ የራሴን የግል ትዝብቴን፣ ባላለቀው ደግሞ የግል እይታዬን ለመግለጥ ነው ይህን ያካፈልኩት። የአገራችን ወንጌላዊ ክርስትና በአጭበርባሪ ወንጀለኞች የሚደርስበት ጉዳት ቀላል አይደለም፣ ቀጣይም ነው። ቀላል አይደለም፣ ቀጣይም ነው። ይህ አዲስ ነገር አይደለም፣ በቃሉም የተጻፈልን ጉዳይ ነው።
አጭበርባሪ ወንጀለኞችን እንወቃቸው፣ እንራቃቸው። ሌሎችንም እናስጠንቅቅ፣ ራሳችንም እንጠንቀቅ። ደቀ መዛሙርት እንሁን፣ የክርስቶስ ተከታይ ደቀ መዛሙርት እንሁን። ሌሎችንም ደቀ መዛሙርት እናድርጋቸው። እግዚአብሔር ይባርካቸው።